ሰላም ጤና ይስጥልን ውድ የሸካ ቴሌቪዥን ተመልካቾች እንደምን ቆይታችኋል? ከቴፒ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዜናዎችን ወደ እናንተ ያደረሰን እኔ ትዕግስት በዛብህ እንዲሁም ባልደረባዬ አህመድ ዩሱፍ ከእናንተ ተመልካቾቻችን ጋር ቆይታ እናደርጋለን። አብራችሁን ሁኑ። ቀዳሚ ወዳደረግነው ዜና እናልፋለን። የሸካ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ሁለተኛ ስቱዲዮ በሸካ ዞን ቴፒ ከተማ መከፈቱ ወቅታዊ መረጃ ተደራሽ ከማድረግ በተጨማሪ አካባቢውን እምቅ ሀብት ከማስተዋወቅ አንጻር ከፍተኛ ሚና እንዳለው ተጠቆመ። በዞኑ ሚዲያን ተደራሽ ለማድረግ የተጀመረውን እንቅስቃሴ አጠናክሮ እንደሚያስቀጥልም የሸካ ዞን አስተዳደር ጠቁሟል። አስቻለው አየለ አዘጋጅቶታል። ተጨማሪውን ተከታትለን እንመለስ። የሸካ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ያው ዛሬ ከተቋቋመ ሁለተኛ ዓመቱን ያዘ የሚገኝ ድርጅት ነው። ከተቋቋመበት አጭር ጊዜ በሆነውም ከተቋቋመበት ጊዜ ጀምሮ በርካታ አስደማሚ ተግባራትን ያከናወነ በሬዲዮ፣ በቴሌቪዥን፣ በማህበራዊ ሚዲያ፣ በተለያዩ ፕላትፎርሞች ለአድማጭ ተመልካች ከወረዳ እስከ ዓለም ወይም ወረዳ ቱ ወርልድ የሚል ሞቶን ይዞ በሰፊው በጥራት ለአድማጭ ተመልካች የተዳረሰ የሚገኝ የማህበረሰብ ሬዲዮና ቴሌቪዥን ድርጅት ነው። በዕድሜ ደረጃ ትንሽ ቢሆንም በተግባሩ እጅግ በጣም ከነባር ሚዲያዎች ግንባር ቀደም ሆኖ በርካታ ተግባራትን እያከናወነ መሆኑ ይታወቃል። ይህንኑ ተግባር ይበልጥ ደግሞ ለአድማጭ ተመልካቹ ወደ ህብረተሰቡ ቀረብ ብሎ ለማገልገል የሸካ ዞን ዋና መቀመጫ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብዝሃ ከተሞች አንዷ ወደ ሆነችው ቴፒ ከተማ አስተዳደር ላይ ተጨማሪ ስቱዲዮ በመክፈት ይኸው ስርጭቱን ከቴፒ ስቱዲዮ የጀመረበት ሂደት አለ። ይሄ ማለት ቴፒ እንደምታወቀው ብዝሃ ብሔር ብሔረሰብ ያለባት በርካታ ኢኮኖሚያዊ፣ ማህበራዊ እንቅስቃሴ በስፋት የሚታወቅ በቅመማ ቅመም በርካታ ምርቶቿ፣ በንግድ እንቅስቃሴዋ፣ በማህበራዊ እንቅስቃሴዋ በሰፊ እንቅስቃሴ ያለበት ከተማ እንደመሆኗ መጠን በቅርበት ይህ ስቱዲዮ እዚህ መከፈቱ ለአድማጭ ተመልካች የየዕለት እንቅስቃሴዎችን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እንቅስቃሴዎችን ጭምር ለማድረስ በትኩሱ ለህብረተሰቡ ለማድረስ እጅግ ከፍተኛ ሚና ይጫወታልና በዚሁ ይህንን ታሳቢ በማድረግ የሸካ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ቦርድ በቅርብ ጊዜ በወሰነው ውሳኔ መሰረት ምንም ሳይዘገይ አሁኑኑ እዚሁ ቴፒ ማዕከል ላይ የሸካ ማህበረሰብ ሬዲዮና ቴሌቪዥን ስቱዲዮ ተከፍቶ አገልግሎት ጀምሯል። እንኳን ደስ አላችሁ፣ ደስ አለን ለማለት ፈልጋለሁ። ያው ሸካ ቴሌቪዥን ቅርንጫፉን በቴፒ ላይ እንደዚህ አስፍሯል። ያው በጣም ነው ደስ ያለኝ። ካለው ነባራዊ አንፃር ጋር ቴፒ ብዙ የሚዲያ እጥረት አለባት። ያለንን ችግር እንኳን ለመግለጽ ያው የሚዲያ እጥረት አለበት። የኢኮኖሚያችን እንቅስቃሴ የተሻለ ትብብር እንደሚያደርግልን ተስፋ አድርጋለሁ። ከሚባለው በላይ በጣም ደስ ብሎኛል። ስቀመጥም በሞባይልም በምንም እከታተላለሁና በጣም አፕሪሼት የሚደረግ እድገቱ በጣም ፈጣን የሆነ እውነት ለመናገር በአጭር ጊዜ የተቋቋመ ሳይሆን ረዥም የስራ ልምድ ያለው የቴሌቪዥን ጣቢያ ነው የሚመስለው። በጣም ከፒክቸር ኳሊቲ አንጻር ከጋዜጠኞች ዲሲፕሊን አንጻር ያሉትን ነገሮች ሳይ በጣም የምገረምበት ቲቪ ነው። የአጭር ጊዜ ያውም በዚህ ከአዲስ አበባ በጣም በረዥም ርቀት ላይ ሆኖ የአጭር ጊዜ ልምድ ሳይሆን በጣም የረዥም ጊዜ ልምድ ያለው ቴሌቪዥን ሆኖ ነው ያገኘሁት። ያ ደግሞ በጣም የሚያስደስት ነገር ነው። እንደ አካባቢ ተወላጅ አንድ ነገር ሚዲያ ብዙ ጊዜ ተደራሽነት ነው ትልቁ ነገር። ኦዲየንሱንም ሆነ የሚዲያ ለዘገባ የሚሆኑ ነገሮችን ኦን ስፖት እዛው ባለበት ቦታ መስራት ሁሌም የተሻለ ነው የሚሆነው እና ብራንች መከፈቱ ያውም በዚህ ከሌሎች ዞኖች አንጻር ስናይ በጠባብ ቆዳ ስፋት ያለው ዞን ሆኖ በዚህን ያህል ሁለተኛ ብራንች ቴፒ ላይ መከፈቱ በጣም ወሳኝ ነገር ነው። በተለይ ቴፒ ያው ብዙ ነገሮቿን ቅርብ ጊዜ እየታየ ነው። በጣም እየተነቃቃች ያለች ከተማ ናት። ይህንን መነቃቃት ደግሞ በተሻለ መልኩ ለህዝቡ ምን አይነት ኮንዲሽን ላይ እንዳለች የሚያስፈልገውን የህዝቡም ተሳትፎ ይባል ያለችበት የልማት ደረጃንም በደንብ ለህዝቡ ኤክስፕረስ ለማድረግ የተሻለ እዛው ሆኖ እያንዳንዱን ነገር
ቀን ተቀን እየተከታተሉ ለማቅረብ የሚረዳ ስለሆነ ሁለተኛ ብራንቹ መከፈቱ በጣም ትልቅ ነገር ነው። ዘንድሮ በሚደረገው 7ኛው ጠቅላላ ሀገራዊ ምርጫ ላይ በንቃት ለመሳተፍ የሚያስችል የምርጫ ካርድ በመውሰድ መዘጋጀታቸውን የሸካ ዞን ነዋሪዎች አስታወቁ። ምርጫው ሰላማዊና ዴሞክራሲያዊ ሆኖ እንዲጠናቀቅ የሚጠበቅባቸውን እንደሚወጡም አስተያየት ሰጪዎቹ አመላክተዋል። ተጨማሪውን ወንድማገኝ ገሪቶ ያቀርበዋል። ነገዋ ኢትዮጵያ በህዝብ ፍላጎት ላይ የተገነባች እንድትሆን እንደ ዜጋ በምርጫ ላይ ለመሳተፍ ካርድ መውሰዳቸውንና ለመውሰድ እየተዘጋጁ መሆናቸውን ነው በሸካ ዞን በተለያዩ አካባቢዎች የሚገኙ ነዋሪዎች የሚናገሩት። መጀመሪያ ግንባር ቀደም የሆነ ነገር ምንድነው? ካርድ መውሰድ ነው። ምዝገባ ነው። ሁሉንም ደግሞ በዛው ልክ ለምዝገባ እንዲመጡ ጥሪያችንን እናስተላልፈን። ሁሉም ካርድ ካልወሰደ ካርድ ያልወሰደ ያልተመዘገበ ምርጫ አይመርጥም ማለት ነው። ነገ የሚያስተዳድረውን መንግስት ለመመስረት ስለማይሳተፍ ካርድ መውሰድ መጀመሪያ የሚሰጠው ቅድሚያ የሚሰጠው ተግባር ነው ማለት ነው። እኔ የድርሻዬን ለመወጣት ካርድ ወስጃለሁ። ሁላችሁም ወሰዱ። የኔ ድምጽ ዋጋ አላት። እያንዳንዷ የምናወስዳት ካርድ ዋጋ ስላላት በጣም ደስ ብሎኝ በጣም ኢንተረስትድ ሆኜ ካርዱን ለመውሰድ በጣም ተዘጋጅቻለሁ። ምርጫ ለአንድ ሀገር ሁለንተናዊ እድገትና ሰላም ያለው ፋይዳ ከፍተኛ መሆኑን የገለጹት ነዋሪዎች በህገ መንግስቱ የተሰጠንን መብት በአግባቡ መጠቀም አለብን ብለዋል። ማንኛውም ሰው ከየትኛውም አካላት ፊታዊ፣ ገለልተኛ፣ ግልጽ የሆነው ታማኒ የሆነው ምርጫ በራሱ በወሰደው ካርድ ወይም በምርጫ ካርድ ከምርጫ ማዕከል በወሰደው ምርጫ ካርድ የፈለገውን ሰው ወጥቶ በመምረጥ አገርን ይመራልኛል ያስተዳድርልኛል ያለውን በመምረጥ የበኩሉን ሚና መጫወት አለበት። ለሀገር ህልውና መከበር የህዝቡ ድምጽ አይነተኛ ሚና ያለው በመሆኑ ዜጎች የምርጫ ካርድ በመውሰድ የዜግነት ግዴታቸውን እንዲወጡም አስታውሰዋል። የትኛውን ፓርቲ ይምረጥ፣ ይሄ ምረጥ የሚል ነገር ህዝቡ የሚመርጠው ራሱ ያውቀዋል። የሚፈልገው ነው የሚመርጠው። በትስስር ምዝገባ ተካሂዷል። ከትስስር በኋላ ያ ትስስር በአንድ ለሶስት ትስስር እየመጣ በየትስስሩ መጥቶ የምርጫ ካርድ ለመውሰድ መመስገብ የግድ ይላል፣ ያስፈልገዋል። መውሰድ አለብን። የግድ እንደው በቃ የግድ ነው ማለት የሚመራንን እንምረጥ ነው። አሁን ከቤት ውስጥ 4 ልጅ ቢኖር አንደኛው ልጅ እኔን ቤት መመራው ካለ ሶስታችን ካልተስማማን ብቻው ነው ይመራው። ስለዚህ ያን ከወሰደ ደግሞ የወሰዳትን ነገር ዋጋ ሊከፈልበት ይገባል ነው ብሎ ጠቅላላ ባለ ነገር እያንዳንዱ ሰው ድምጽ ዋጋ አላት። እያንዳንዱ ሰው ካርድ ዋጋ አላት። እዚህ ዋጋችን ምን ተመነው ድምጻችን ስለሆነ ድምጻችንን በአግባቡ መጠቀም አለብን። 7ኛው ጠቅላላ ሀገራዊ ምርጫ ነጻ፣ ፍትሃዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ሁሉም የበኩሉን መወጣት እንዳለበትም ጠቁመዋል። የትኛውም አካል ምርጫ ቦርድ የሀገራችን የኢትዮጵያ የምርጫ ቦርድ በሚሰጠው አሰራር መመሪያ መሰረት ማንኛውም ለሀገሪቱ ላይ አስፈላጊውን ትብብር በምርጫ ወቅት ምርጫው ከካርድ ስርጭት አንስቶ እስከ ፍጻሜ ድረስ ለሚደረገው እንቅስቃሴ ላይ የምርጫ አስፈጻሚው፣ የፖለቲካ ፓርቲው፣ መራጩ ራሱ ካርድ ተቀብሎ የሚመርጠው አካል የበኩሉን የአካባቢን ሰላም የምርጫውን ደህንነት ከማስጠበቅ አንጻር የበኩሉን ሚና መጫወት አለበት። ነጻና ዲሞክራሲያዊ የሆነን ምርጫ ለማካሄድ ከሁሉም ዜጎች ይጠበቃል። የመራጭነት ካርድ ሲቀበሉ ያነጋገርናቸው የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ ምርጫ ለአንድ ሀገር ሁለንተናዊ እድገት ያለው ፋይዳ ከፍተኛ በመሆኑ ካርድ በመውሰድ ሁሉም የዜግነት ግዴታውን መወጣት እንዳለበትም መልእክታቸውን አስተላልፈዋል። ዜጎች የሚወስኑት ካርድ ሲይዙ ብቻ ነው። የካቲት 28 ምዝገባ ተጀምሯል። በዚህ ሂደት ውስጥ በምርጫ ቦርድ ክራይቴሪያ መሰረት ወይም ደግሞ ምርጫ ቦርድ ባስቀመጠው መስፈርት መሰረት እድሜው ከ18 ዓመት በላይ የሆነ በአካባቢው ላይ የነዋሪነት ጊዜውን የቆየ ዜጋ መጥቶ ካርድ መውሰድ አለበት። ካርድ የወሰነ ብቻ ነው ሊመርጥ የሚችለው። የምርጫ ካርዱን ከወሰደ በኋላ ደግሞ አሰላስሎ አገናዝቦ ማን ይጠቅመኛል ብሎ የትናንቱን አይቶ የዛሬንም ተረድቶ ነገ ላይ ደግሞ ወደፊት ሰራለሁ ብሎ የሚያስቀምጠውንም የተለያዩ ፓርቲዎችም የሚያስቀምጡትን ተረድቶ የራሱን ውሳኔ የመወሰን መብቱ የተጠበቀ ነው። በሁሉም አካባቢ ያሉት መራጮች ከ28 ጀምሮ ካርድ እየተሰጠ ስለሆነ ሁሉም ምርጫ ጣቢያ ላይ በጊዜ ደርሰው ቶሎ ብሎ የምርጫ ካርዳቸውን ይዘው ምርጫ እንዲመርጡ ጥሪዬን አስተላልፋለሁ።
የበጋ መስኖ ልማት ከተረጅነት ወደ ምርታማነት ለመሸጋገርና ለግብርና ትራንስፎርሜሽን እንዲሁም ለምግብ ዋስትና መረጋገጥ መሰረት መሆኑ ተገለጸ። በቴፒ ከተማ በ2018 ዓ.ም ከተዘራው የበጋ መስኖ ስንዴ ላይ ከባለፈው ዓመት የተሻለ ምርት እንደሚሰበሰብ የከተማው ግብርና አካባቢ ጥበቃ ህብረት ስራ ጽፈት ቤት ገልጿል። ዘገባው የባልደረባችን ነጻነት ኃይሌ ነው። ተጨማሪውን ታሪኩ ታደሰ። የቴፒ ከተማ ግብርና አካባቢ ጥበቃና ህብረት ስራ ጽፈት ቤት ኃላፊ አቶ አየለ አለማየሁ እንደገለጹት በአካባቢው ስንዴን በበጋም ሆነ በክረምት አምርቶ የምግብ ዋስትናን ማረጋገጥና የኑሮ ውድነትን መቀነስ እንደሚቻል በተግባር እየታየ መጥቷል ብሏል። ህብረተሰቡ እዚህ አካባቢ ላይ አይሆንም አይቻልም የተባለውን ስንዴ እዚህ አካባቢ ላይ ይሆናል፣ ይቻላል፣ እኛ ብንሰራ ይሆናል፣ እኛ ብንደክም ይሆናል፣ ስለዚህ የማይቻል ነገር የለምና አይቻልም የተባለውን አመለካከት ስለተቀየረ ህብረተሰቡ በቀጥታም ይሄንን ማህበራዊ ሚዲያም ተመልክቶ በአካልም በተለይ አካባቢ ያሉ አካላት በአካልም እዚህ መጥቶ አንዳንዶች እያዩ ነው የጎበኙ ነው። የበጋ መስኖ ስንዴ ምርትና ምርታማነቱ የተሻለ እንደሆነ ገልጸው የተዘራው ስንዴም በጥሩ ደረጃ ላይ እንደሚገኝና ካምናው የተሻለ ምርት እንደሚሰጥ ጠቁመዋል። ለዚህ አካባቢ ላይ ስንዴ መሆን ይችላል። የውሸት ፖለቲካ አይደለም፣ የእውነት ነው። ማየት የሚችል አካል ይሄን ማየት ይችላልና ስለዚህ ቢሰራ ማንኛውም አካላት የበጋ መስኖ ስንዴን የውሃ አማራጭን በመጠቀም ቢሰራ መለወጥ ይችላል። በምግብ ላይ ያለውን የእጦት ችግርን መቅረፍ ይችላል የሚለውን ነገር መልእክትን ማስተላለፍ ነው የሚፈልገው። በግብርናው ልማት ዘርፍ የተሰማሩ አርሶ አደሮች በበኩላቸው የስንዴ ምርትና ምርታማነቱን ለማረጋገጥ በምርምር የተደገፈ የስንዴ ዘር ከመጠቀማቸው ባለፈም ለመስኖ ስራ የሚሆኑ የውሃ ፓምፕ ጄኔሬተር እንዲሁም ሌሎች ድጋፎች በሚመለከታቸው አካላት እየተደረገ መሆኑን ተናግሯል። ያንን ከተማ አስተዳደሩም ድጋፍ አድርጎልኝ እኔ ያላሰብኩ ነበር። የዚህ ደረጃ ያደረሱ ከተማ አስተዳደር ናቸው እና ግብርኖች ናቸው ድጋፍ ያደረጉ። ትራክተር ያመጡ ትራክተሩ ያመጣ ትራክተር እኔ አረሰ። እኔ ደግሞ ትራክተር ያመጡ ያረሱበትን እነሱ እንትን ያሳዩበትን ተግባሩን እንትን እነሱ ያሳዩ ይሄን እንደዚህ አድርግ ሲል እነሱ ጋር አንድ ላይ ሆኜ እየሰራው ነበር። ጀነተር ረዱን፣ ሲንዴ ረዱን፣ መዳበራ ረዱን፣ ሁሉንም እየረዱን ነው። ወደ ኋላ አላሉም፣ እኛ ጋር ናቸው። የተሰጠውን ድጋፍ በአግባቡ በመጠቀም ምርታማነታቸውን በማሳደግ ከራሳቸው አልፎ ለገበያ በማቅረብ የምግብ ዋስትናን ለማረጋገጥ ትኩረት ሰጥቶ እንደሚሰሩ አርሶ አደሮቹ ገልጸዋል። ቀጣይ ማይኔ ማቀዶ ከዚህ በላይ ይሄ ለማሳያ ነው። ለህዝቡ አይቶ ይሄንን ሌላ ነገር አድርጎ እንዲሰራ ነው። እኔ ከዚህ በላይ አድርገ ይሄንን ለመሰረት ነው ለሚመጣው ዓመት ከዚህ በላይ ለመሰረት ነው እየፈለኩ ያለው። ሌላ ደግሞ በአንድ በኩል ቲማቲም፣ ቃሪያ፣ በርበሬ፣ አይቀር ሰላጣ ነገር ምናምን መስማራት ለመስራት የመኮርኩ ነው ያሰብኩ ነው ያለው። ለአሁኑ የኑሮ ውድነትንና ያልተገባ የዋጋ ጭማሪን በመቀነስ የህብረተሰቡን ተጠቃሚነት ለማረጋገጥ የእሁድ ገበያ ከፍተኛ ፋይዳ እንዳለው የሸካ ዞን ነዋሪዎች ገለጹ። የሸካ ህዝቦች ልማት ማህበር ለህብረተሰቡ በእሁድ ገበያ የተለያዩ ምርቶችን በተመጣጣኝ ዋጋ በማቅረብ የዞኑን ነዋሪዎች ተጠቃሚ ለማድረግ የጀመረውን እንቅስቃሴ አጠናክሮ እንደሚያስቀጥል ተጠቁሟል። ዘገባው የባልደረባችን ግርማ ጮሪቶ ነው። ተጨማሪውን ዳግም ምሩ። የልማት ማህበሩ ያልተገባ የኑሮ ውድነትን በማስተካከል ማህበረሰቡን ተጠቃሚ ለማድረግ የተለያዩ ምርቶችን በተመጣጣኝ ዋጋ እያቀረበ መሆኑን የገለጹት የሸካ ዞን ማሻና ቴፒ ከተማ ነዋሪዎች በዚሁ ተጠቃሚ መሆናቸውን ተናግረዋል። የሸልማ የሚያመጣው ምርቶች በጣም ገበያን አረጋግቶልናል። ሱቅና እዚህ ሲታይ ሱቅ ላይ 2300 የሚሸጠው እዚያው 2050 እየገዛን ነው ያለነው። እስከ 200 እስከ 300 ብር ልዩነት አለው። በጣም ጥሩ እያረጋጋልን ነው ያለው። የዛሬው የሰንበት ገበያ በጣም ተመችቶናል። ለመገበያየት መጥቼ ነበረ። ነገሮችን ሁሉ በተመጣጣኝ ዋጋ እያገኘን እንገኛለን። በእሁድ ገበያ ከግብርና ምርት እስከ ፋብሪካ ውጤቶች የማቅረብ ስራ በልማት ማህበሩ በትኩረት እየተሰራ መሆኑን የገለጹት ነዋሪዎቹ ይህም ተጠናክሮ መቀጠል እንዳለበት ጠቁመዋል። የልማት ማህበሩ ምክትል ስራ አስኪያጅና የህዝብ ግንኙነት ዘርፍ ኃላፊ አቶ ወገነ ረጋሳ በበኩላቸው ያልተገባ የኑሮ ውድነትን ለመቀነስ እንዲሁም ለማህበረሰቡ በተመጣጣኝ ዋጋ የተለያዩ ምርቶችን በማቅረብ ላይ መሆናቸውን ገልጸዋል። እንደሚታወቀው አዲሱን የማህበረሰብ ማጎልበቻ ፕሮጀክት ወይም የእሁድ ገበያ ሳንዴ ማርኬትን በመጀመሪያ የዛሬ 6 ወር አካባቢ በመጀመሪያ ላውንች ያደረግነው በማሻ ከተማ ነው።
እሱም ከተለያዩ አካባቢ ምርቶችን በማምጣት የታሸጉ ምርቶችን የፋብሪካ ምርቶችን በማምጣት እስካሁን ድረስ ያው ለህብረተሰቡ በተመጣጣኝ ዋጋ እያቀረብን ያለንበት ሁኔታ ነው ያለው። ዛሬ ደግሞ እንደምትመለከቱት ትኩስ የአትክልት ምርቶችን ከአርሶ አደሩ በማምጣት ለሁለተኛ ጊዜ በቴፒ ከተማ የሳንዴ ማርኬት ወይ የእሁድ ገበያን በዛሬው ዕለት ላውንች ማድረግ ጀምረናል። ማህበሩ የእሁድ ገበያን በዞኑ ሁሉም አካባቢዎች ላይ በማስፋፋት የሚታየውን የኑሮ ውድነትን ከመቀነስ አንጻር የድርሻውን ይወጣል ያሉት የሸካ ህዝቦች ልማት ማህበር ቦርድ ሰብሳቢ ዶክተር ጀመረ ቆጭቶ ይህም ተጠናክሮ እንደሚቀጥል ጠቁመዋል። የዚህ ፋይዳው በጣም ትልቅ ነው። አንዱ ፋይዳው ምንድነው? የአካባቢውን ህዝብ ኑሮ ማረጋጋት ነው። ኑሮ እየጨመረ እንዳይሄድ፣ የኑሮ ውድነት እየተባባሰ እንዳይሄድ ማረጋጋት ነው። ሌላው ደግሞ በቀጥታ የአርሶ አደር የሆነ ትኩስ የሆነ አትክልትና ፍራፍሬ ለሸማቹ ህዝብ እንዲቀርብ ሲደረግ የገበያ ትስስሮች ይፈጠራሉ። አርሶ አደሩ በአግባቡ ያመረተው ምርት ገበያ ላይ ሲውል ተበረታቶ ማምረትና ኢኮኖሚውን የማሳደግ ሁኔታ ውስጥ ይገባል። የሸካ ዞን ንግድና ኢንቨስትመንት መምሪያ ኃላፊ ወይዘሮ ትዕግስት ከበደ በበኩላቸው ልማት ማህበሩ የኑሮ ውድነትን መቀነስ በሚያስችል መልኩ የገበያ አማራጮችን ለማስፋፋት እያደረገ ያለው ጥረት የሚበረታታ ነው ብለዋል። የልማት ማህበሩ ከኛ ጋር በመቀናጀት ገበያ እንዲረጋጋ የራሱን አስተዋጽኦ እያደረገ ያለበት አግባብ አለ። እሱ የሚበረታታ ነው። ከደጋፊ አካላት ጋር በመሆን የመስራቱ ዋነኛ ተልዕኮ የመንግስት ነው። ከመንግስት ጎን ሆኖ ደግሞ ሼልማ ይሄንን ስራ እኛን እያገዘ ስላለ ምስጋና እናቀርባለን። ቀጣይም ተጠናክሮ በሌሎች ማዕከላትም ከመንግስት ጎን ሆኖ ከኛ ጋር ይሰራል የሚል አስተሳሰብ ነው ያለው። ተመልካቾች ከሸካ ቴሌቪዥን ቴፒ ስቱዲዮ ለሰዓቱ ያዝናቸው ዜናዎች የተከታተላችሁት ይመስሉ ነበር። ከዜናዎቹ ጋር እኔ ትዕግስት በዛብህ ባልደረባዬ አህመድ የሱፍ ቆይታ አደረግን። ቀሪ የሸኪኛ እንዲሁም የኦቶ መጀንግ ዜናዎች ከማሻ ስቱዲዮ ወደ እናንተ መድረሳቸውን ይቀጥላሉ። ሰላም ቆዩ።